ሀኒ እንኳን ደህና መጣሽ እህቴ። ያው እንኳን ደህና ቆየሽኝ። በመጀመሪያ በጣም ወድሽ በጣም ማከብርሽ። አመሰግናለሁ የኔ ውድ፣ ፈጣሪ አክብርልኝ። እና ብዬ እኔ ትንሽ ህይወቴን ታሪክ ላጋራችሁ ፈልጌ ማለት እኔ ያለሁት አሁን በስደት ሀገር ሳውዲ ነው ያለሁት። የተወለድኩት ክፍለ ሀገር ነው ግን ያደግኩት አዲስ አበባ። እህቴ ናት ያሳደገችኝ። እስከ 8ኛ ክፍል ተምሬያለሁ። ሆኖም ግን እስከ 8 ስማር ማለት ባሳለፍኳቸው ህይወት ውስጥ በጣም ብዙ ችግር እና ብዙ ነገር ተቋቁሜ አሳልፌያለሁ። እህቴ ብትሆንም ብዙ ቻሌንጅ ነበረ፣ ብዙ ነገር ነበረ በህይወት ማለት ነው። እና እስከ 8 ተምሬ በ16 ዓመቴ ነው ስደት ነው የወጣሁት። በመጀመሪያ የተሰደድኩት ቤይሩት ነው። በ16 ይሰማል? አዎ፣ በ16 ዓመትሽ ቤይሩት ሄድሽ። እህትሽ ቤት ስታድጊ ብዙ ቻሌንጆችን አሳልፈሻል። እነዛ ቻሌንጆች ምን ምን እንደሆኑ ብጠቅሽልን። ማለት ተማረን የሚባለው እኮ ቻሌንጆቹ ምን እንደሆኑ እንዴት እንዳለፍሻቸው ስናቅ ነው ሄደን። ከቻልሽ ቻሌንጆቹን ጠቀስ ብታደርጊያቸው ምንድን ናቸው? ቦይፍሬንድ ይዘሽ ቦይፍሬንድሽ ጋር ልትወጪ ስትይ እህትሽ የምትከለክልሽን ነው ቻሌንጅ? አይደለም። አይ ማለት ቤት ውስጥ እኔ ማለት ሱቅ አላት፣ ልጆች አሏት። እኔ ማለት እዛ ውስጥ ስኖር እኔም ትንሽ ነበርኩኝ ማለት በ5 ዓመቴ ምናምን እሷ የወሰደች ማለት ነው ከእናቴ። እና እሷ ጋር እያለሁኝ ያው እንደ ምግብ ቤት ምናምን ነገር ነበራት። ጠዋት 10 ሰዓት ምናምን እነሳለሁ፣ የቤቱን ስራ እንዳለ እሰራለሁ። ልክ ማለት በቃ በጣም ብዙ ነገር ነበር በዛ እድሜ ማለት ነው። እና ትምህርት ቤትም በቃ ትምህርት የመንግስት ነበር ትማሪ ነበረው። ልጆቿ የግል ነው የሚማሩት። እና ትምህርት ቤት ለመሄድ ልጆቿ እንዳለ ትምህርት ቤት አድርሽ የቤት ውስጥ ያለውን እንዳለ ስራ እኔ ላይ ጫና እንዳለ ያለ በዛ እድሜ ትምህርት ቤት ስገባ ሁሌ አረፍዳለሁ። እውነት ትምህርት በጣም ነበረ የምወደው፣ ግን ትምህርቴን እንደምወድ አልተማርኩም ማለት በቃ የሆነ ሰው ስሳካላት ነው አይደለ የሆነ ነገርን ማድረግ የምፈልገው። ግን እየፈለግኩኝ በጣም ብዙ ነገር ነበረ። ትምህርት ቤት ሳረፍድ ወላጅ አምጪ ይባላል፣ ምን አለ ብዙ ነገር አለ። እና ተመልሼ ደግሞ ቤት ወላጅ ስባል ማንም አይሄድልኝም። ለምን በራስሽ ጥፋት ነው አረፈርሽ የምባለው እንጂ እንዲህ ስራ ሰርተሽ ነው አልባልም። እሷን ወላጅ ተብዬ ወደ ቤት ስመለስ በቃ በጣም ብዙ ነገር ነበረ። በጣም ከዛ በጣም በቃ ስመረኝ ብዙ ነገር በህይወቴ ላይ ራሱ በጣም ብዙ ነገር አድርጌያለሁ። እውነት ለመናገር ህይወቴን ለማጥፋት በጣም ያላደረኩት ነገር ነው። ጫና በዝቶብሽ ራስሽንም ለማጥፋት ማወሩ ነበር እና ህይወትሽ አንዴ 3 ራሴን አጥፍቻለሁ። ፈጣሪ በሚያውቀው ጥቁር አንበሳ 1 ሳምንት ተኝቻለሁ፣ ጳውሎስ ተኝቻለሁ። ራሴን ማለት መድኃኒት ምናምን ጠጥቼ ማለት ነው። እና በጣም ብዙ ነገር ነበረ ማለት ከሄትን ማጠብቂ በቃ ይሄ ናት ወይስ ከመል ድረስ ማለት ነው። እንደዛ ሆኖ የባሏ ቤተሰቦች አንድ ግቢ ነው የሚኖሩት። ከእነሱም ጫና አለ፣ ከእሷም ጫና አለ። በጣም ብዙ ነገር ብቻ እግዚአብሔር ይመስገን ያን ጊዜ ያንን ሁሉ ተወተሽው በእህትሽ የደረሰብሽን ጫና፣ የስራ ብዛት፣ ትምህርት ቤት በእሷ ምክንያት እያረፈድሽ እየሄድሽ ወላጅ አምጪ ስትባይ ወላጅንም እሺ ብላ አትሄድልሽም ነበረ። ያንን ሁሉ መከራ አሳልፈሽ ራስሽን ከአንዴም 2-3 ለማጥፋት ሞክረሽ እነዛን ሁሉ ቻሌንጆች አልፈሽ በ16 ዓመትሽ ወደ አረብ ሀገር ሄድሽ። የት ሀገር? መጀመሪያ የሄድኩት ቤይሩት ነው። በ16 ዓመት የተሰሩ የስደት ቻሌንጅ ጀመረ። ዩቱብ ክፈች የምትለኝ ቤተሰቦቼ፣ ዩቱብ እኮ ክፍት ነው። ዩቱብ እየሰራ አይደለም እንዴ ጋይስ? ከፍቻለሁ እኮ። ሪምዬ ይባል ተባረኪልኝ። ኔውድ ሪምዬ መግባት ስትቺ ትገቢና እንትንና እናወራለን። ገስት ላይ መግባት ስትቺ ምን እንደምትሰሪ ምናምን ትነግሪኛለሽ። የድሮ ጀለሴ ናት እና እንትን እና ብዬ በዛን ሰዓት እኔ ፓስፖርት ራሱ ለማውጣት መቼ መናገር እድሜ አይፈቅድም ነበር። እንኳን ፓስፖርት ለመታወቂያ ቀበሌ ሄጄ ተከልክያለሁ። በቃ ማለት በጣም ብዙ ነገር ነበር እኔ የምፈልገው ማለት ከዛ ቤት የሰው ሀገር ይሻላል በምን ነው። ግን እግዚአብሔር ይመስገን ፓስፖርት እንዳለ ተሳካልኝ። በ16 ዓመት ወደ ቤይሩት ተሰደድኩኝ።
ቤሩት ሲሄድ አንድ ያጋጠመኝ ነገር ነበረ። እዛ ማየት ስራ ምናምን ሳይሆን እዛ ቤት ውስጥ የማይሆን ነገር ነበረ እና እኔም ልጅ ነኝ፣ አንድ ልጅ አላቸው፣ ወጣቶች ናቸው። ቤት ውስጥ የማይሆን የሆነ እንስሳ ነገር ምናምን ይቀልባሉ መሰለኝ፣ እንደ ዘንዶ ምናምን ነገር አለ። አንድ ሳምንት እዛ ቤት ተቀመጥኩ። በጣም በቃ የማይሆን ነገር ነበረ እዛ ቤት። ለምሳሌ ነገር እንዲገባን ሁሉ ነገር ፍረጥረት እያረግሽ ብታስረጅን ጥሩ ነው። ሪሚጌኔ ና ማር ቴንክ ዩ ሶ ማች። ቤተሰብ ሜምበር እየሆናችሁ ፕሊዝ ሜምበር ሁኑ። ሜምበር ከስሜ ጎን ያለው ልብ ቅርጽ በመንካት ሁላችሁም ሜምበር ሁኑ። ዩሲ 1600 ደርሷል ሜምበሩ። ጥሩ እያደገ ነው። ሜምበር ሁኑ ሁላችሁም። ቴንክ ዩ አህመድ። እሺ ውዴ እኮ ያልሆነ ነገር ማለት ዘንዶ የሚቀልቡት ነው ማለት። አዎ ዘንዶ ዘንዶ ቤት ውስጥ ነው። ዘንዶ ቤት ውስጥ ነው። እንደ ቤቱ እንዴት መሰለሽ የሆነ እንደ ፎቅም ነው። አንድ ወደ ላይ አንድ ፎቅ አለ፣ ታች ደግሞ እንደ መሬት ነገር ነው፣ እንደ ቤት ነገር ነው በታች ማለት ነው። ላይ የሆነ በር አለ። አዎ ቤቱን እንደዚህ ከፍተሽ በሩ ስትገቢ ወደ ታች ነው ደረጃው የሚያወጣሽ እንጂ ወደ ላይ አይደለም። ወደ ታች ስትወርጅ ምንድን ነው ያለ እዛ ውስጥ እባብና ዘንዶ ምናምን አለ። አላወቅኩም ነበረ እና እንደ ድንገት ክላስ ምናምን አጽድቼ የለችም ቤት ሕፃን ልጅ አለ። ሁሉንም ክፍል ለማጽዳት ነው የምከፍተው ማለት ነው። ምንም አላውቅም በዛን ሰዓት እና በሩን ከፍቼ ወደ ታች ልወርድ ስል በጣም በቃ በጣም በሚያስፈራ ነገር ነው እዛ ያየሁት። እየጮኩኝ የውጭ ወጣኝ እና በሩ መልሽ የዘጋኝ። እባቦቹ እንትኑ የተዘጋባቸው ናቸው አለ እኮ ለማዳ እባብ። እነዚህ እኮ ለማዳ እባብ ምናምን እኮ ቤት ውስጥ የራሱ የተዘጋ ቤት ይኖረዋል። እንደዛ የሚያኖሩ አረቦች አሉ። ያንን ይከፍቱታል ግን እኔ አላየሁም፣ አዲስ ነበርኩኝ እኔ በዛን ሰዓት። እንደዚህ እንስሳት ማለት አላውቅም፣ ይሄን አይቼም አላውቅም። ለእኔ አዲስ ነው የሆነብኝ። ለእነሱ ለማደዱን ይችላል፣ ለእኔ ግን በጣም በቃ አዲስ ነገር ነው። አለ በጣም ለማዳ እባብ ቤት ውስጥ ያላቸው አሉ፣ ግን የተዘጋበት ነው። ራሳቸው እየከፈቱ ምግብ ይሰጡታል ምናምን ምናምን። መርዙ ይወጣለት ይሁን ለማዳ ምናምን አላውቅም፣ ብቻ እላያቸው ለሁላ ይይዙታል። አይቻለሁ እኔ በአካል ሳይሆን እንደዚህ በቪዲዮ ምናምን አይቻለሁ። እኔ ደግሞ አላየሁም፣ እነሱ ምግብ ሲሰጡት አላየሁኝም። እኔ እሷ ሳትኖር ነበር በሩን ከፍቼ የገባሁት። ከዛ በጣም ደነገጥኩኝ። ልክ እሷ ስትመጣ እኔ አልሰራም ነበር ያልኳት። ከዛ ወደ ቢሮ ስትወስደኝ ያው ሌላ ቤት ተቀየረልኝ ማለት ነው። እኔ አልፈልግም ብዬ በአስተርጓሚ ነበረች እና እንደዚህ ስላት ቢሮ ከሄድኩኝ በኋላ ተቀየረልኝ። ከዛ የሆነ ቤት ገባሁኝ። እግዚአብሔር ይመስገን በጣም መልካም ሰዎች ነበሩ። እንደ እናት እንደ አባት የሚይዙ በቃ በብዙ ነገር እኔ እዛ ማለት ያሳለፍኩትን ህይወት ሳስብ እና እዚህ አረብ ሀገር ላይ መጥቼ ሳስብ በጣም በቃ እውነት እኔ እናቴ ማለት እኔ እናቴ ጋር ኖሬ የእናቴን ፍቅር ምናምን አላየሁም። በአመት በ3 አመት ነበር እዛ ያለው እናቴን ሄጄ ማየት ትምህርት አዲስ አበባ እህትሽ ጋር ስትኖሪ ገጠር እናትሽ ጋር እየሄድሽ እናትሽን የምታያት በአመት በ2 አመት በ3 አመት በ3 አመት ነበር እናቴን ማየት እና እዛ ስደት ሲሄድ እዛ ያጋጠመኝ መጀመሪያ ቤትም ጥሩ ናቸው። ይሄኛውን እንስሳ ስላየሁኝ ነው እንጂ ወጣሁት ምንም አድርገውኝ አይደለም። ግን ሁለተኛ ቤትም ስቀየር በቃ በጣም ጥሩ ሰዎች ነበሩ፣ እግዚአብሔር ይመስገን። እንደ ልጃቸው የሚያዩ በዛ ሰዓት ደግሞ ትንሽ ነበርኩኝ። በቃ ማለት ሁለት ያላሰብኩት በቃ እንዲ በፊትስ ከህፃንነቴ ጀምሮ ስደትን ለምን አልወጣሁም እስክል ድረስ ማለት ነው። ለምን እዛ የነበረብኝ ጫና እና እዚህ ሳየው በቃ በጣም ልዩነት አለው እና እዛ እየሰራውን በዛ ሰዓት ስልክ ምናምን የለም። ቤተሰብን የማገኘው በ3 ወር በ4 ወር ነበር እንደውላቸው። 2 አመት እዛ ሰራውኝ እና ከ2 አመት በኋላ ኮንትራቱን ከጨረስኩኝ ወደ ዱባይ ያለፍኩኝ። ኢትዮጵያ ሳልገባ ቀጥታ ወደ ዱባይ ሄድኩ ማለት ነው። ዱባይም ገብቼ እዛም አንድ ቤት ገባውኝ። እግዚአብሔር ይመስገን በሚሄድበት በጣም መልካም ሰዎች ናቸው የሚያጋጥሙኝ ማለት ነው። ከዛ ዱባይ ገብቼው እዛም 2 አመት ምናምን ለ1 አመት ከምናምን እየሰራሁኝ 1 አመት ሰርቼ ምናምን ስጨርስ የሆነች ልጆችን ተዋወቅኳቸው። እዛ የሚሰሩት ሰፈር ናቸው፣ አንድ ሰፈር ነው የምሰራው። እነሱ ውጭ ነው ወጥተው የሚሰሩት፣ እኔ ደግሞ ኮንትራት ነኝ ማለት ነው። ከዛ ከእነሱ ጋር ተዋውቄ ለምንድን ነው አንቺ ኮንትራት ማለት እንዲህ ልጆች አሉ ምናምን ነገር ለምንድን ነው ወጥተሽ እንደኛ ከፍ ባለው ብር አሰርም አሉ። ከዛ እሺ አልኳቸውኝ እና እነሱ አስጠፉኝ ማለት ነው።
1 ዓመት ከ7 ወር ነው ከ8 ወር እዛ ሳውዲ አረቢያ ነው። ዱባይ ከቤሩት ወደ ዱባይ ነው ያለፍኩት። ኦኬ ዱባይ አስጠፉኝ። ከዛ ዱባይ 1 ዓመት ከ7 ወር ኮንትራት ሊሰራውኝ እና ልጆቹ ሲያስጠፉኝ ጠፍቼ 1 ወር አልሰራውም ውጭ ላይ ማለት ነው። እውነት ለመናገር 1 ወር አልሰራውም። መጀመሪያ እንደገባውኝ የኢጃዛ ብር ከፈልኩ። በየቀኑ የምንመገባ ምግብ አለ። የራሴ ወጪ ራሴ ሸፍኗለሁ ማለት ነው። ከዛ 1 ወር ከምናምን ተቀምጬ እዛው ኢጃዛ ቤት ስራ ሳልሰራ አንድ ቀን ሱቅ ወጣን። ሱቅ ስንወጣ ተያዝኩኝ ማለት ነው። ፖሊሶች ያዙን። ከዛ እስር ቤት ገብተን 3 ወር ነው 1 ወር ከ2 ወር ከ15 ቀን ይሁን 3 ወር እንደዛ እስር ቤት ተቀምጠን ቀጥታ ወደ ኢትዮጵያ ተላኩኝ። ወደ ኢትዮጵያ ተላኩኝ። ያው ኢትዮጵያም ገባሁኝና ብቻ በጣም ብዙ ነገር ነበረ ኢትዮጵያ ስገባ ማለት ነው። ማለት እኔ በእንደዛ አይነት ሁኔታ አልነበረም መግባት የፈለግኩት። እንዳሰብኩት አይሆንም። ኢትዮጵያ ገባሁኝ። ኢትዮጵያ ገብቼ ያው 3 ወር 4 ወር ስሞላኝ ከሆነ ልጅ ጋር ተዋወቅኩኝ። አንድ ቤተሰብ እዛ ሰፈር ነው አላውቀውም፣ ግን ከዛ ከሆነ ልጅ ጋር ስንተዋወቅ 2015 መጨረሻ ላይ ነው። 2015 መጨረሻ ነው ያወቅኩት እሱ ማለት ነው። በምን ተዋወቃችሁ? እንዴት ተዋወቃችሁ? በምን ማለት እኔ ያለበት ሰፈር እና እሱ የምኖርበት አንድ ሰፈር ነበረ። ያው ጎረቤት ላይ። ከዛ ተዋወቅን፣ አወራን። ሳላስብ በቃ ፍቅር ውስጥ ገባን ከሱ ጋር ማለት ነው። የት ሀገር ማለት ነው? ከዱባይ ገብቼ ቡራዩ ነበርኩ ኢትዮጵያ ውስጥ። ኦኬ። ከዛ እዛ አንድ ስራ አይተሽ ነው? ወንድሜ ጋር ነበር። ወንድምሽ ጋር? ኦኬ ጥሩ። ወንድሜ ጋር ነበር፣ እሱም እዛ ሰፈር ነበረ። ከዛ ተዋወቅን። ሳላስብ ፍቅር ውስጥ ገባሁኝ ምናምን ነገር። ከዛ ከእሱ ጋር ፍቅር ውስጥ ገብቼ በቤተሰብ በኩል በጣም ብዙ ጫና ነበር፣ እኔ እና እሱ አብረን እንዳንቀጥል ማለት ነው። በጣም ብዙ ነገር ተብያለሁ። በጣም ብዙ ነገር ነበር። ጫና በምን ምክንያት? በሃይማኖት፣ በብሔር፣ በምን ምክንያት? ከመሬት ሃይማኖት፣ ብሔር ሁሉም አንድ ነው፣ ግን ለምን እንደሆነ አላውቅም። ልጁን አይፈልጉትም ነበረ። ምንድን ነው ቤተሰቦችሽ አይሆንሽም ሲሉሽ ምክንያት ምን አቀረቡልሽ? በቃ ሌላ አለው ምናምን ነገር ነበር። እኔ ደግሞ ስለማላውቀው ያለው ማስረጃ አቅርበዋል። ሌላ አለው ማለት ከአረብ ሀገር አለው ነው የምለው። እኔ ደግሞ አላየሁኝም። እውነት ከነሱም ለመቀበል ከሱም ለመቀበል እኔ ማለት አሳማኝ ነገር አላገኘውም። እንኳን ሌላ አይደለም የገዛ ፊቱ ብለኛለች ማለት ነው። እኔ ግን ላምን አልቻልኩም። ለምን እሱ ስጠይቀው የለኝም ነው ምለኝ ነበረችን፣ ግን ትቻታለሁ። እዚህ ቤተሰቦችን ስጠይቅ እህት ወንድሞች በጣም በቃ በእውነት ተጣላኋቸው። በጣም ብዙ ነገር ተብዬ ተሰደብኩኝ፣ ከቤት እስከ ማውጣት ድረስ ማለት ነው። በጣም ብዙ ነገር ተብያለሁ። እና አይሆንሽም ስባል በቃ እኔ ማለት እሱ መተው አልችልም፣ እናንተ መተው እችላለሁ ብዬ ከነሱ እሱን መርጬ ሄድኩኝ ማለት ነው። ከዛ 1 ዓመት ምናምን በቃ ማለት እንደው በፍቅር እኔ ወንድሜ ጋር ነበርኩኝ፣ ግን 1 ዓመት ከምናምን በፍቅር ቆያን። እኔ እዛ ኢትዮጵያ እያለሁ እሱም እዛ እያለ ማለት ነው። 1 ዓመት ቆይተን ምናምን በቃ እኔም ተመልሼ ወደ ስደት ለመሄድ አሰብኩኝ። ማለት በዛ ሰዓት ምንም ነገር ከዱባይም ደግሞ እንዴት እንደገባው ያው በማይሆን መንገድ ስለገባሁኝ በቃ በጣም ብዙ ነገር ነበር፣ ብዙ ቻሌንጅ ነበር እና ወደ ሳውዲ እዚህ መጣሁኝ ማለት ነው። ፓስፖርት አወጣሁ አልቆየሁም። ፓስፖርት አወጣሁ አልቆየሁም። መጣሁኝ። መጥቼ 1 ወር ከምናምን ተቀምጬ በቃ እኔ በዚህ ሰዓት ላይ ቤተሰቦችሽን ላስተዋወቅልሽ። አንዴ ቤተሰብ ሀኒ ፋሽንን ፎሎ እያደረጋችኋት ሰብስክራይብ እየጋበዘቻችሁ ነው። ፎሎ ያደረጋትን ሰብስክራይብ እየጋበዘች ነው። ሁላችሁም ሰብስክራይብ እንድትጋብዛችሁ ፎሎ አድርጓት። በዛ ላይ ደግሞ በቅርቡ እጣ ታወጣለች። ቦርሳ ጊቭ አዌይ ትሰጣለች። ብራንድ ፋሽን ሃይ ኳሊቲ ቦርሳ ጊቭ አዌይ ትሰጣለች። ለማን ነው ይሄ ጊቭ አዌይ የሚሰጠው? ፎሎ ላደረጋት ሰው፣ እዚህ ቤት ውስጥ ፎሎ ላደረጋት ሰው። ስለዚህ ሁላችሁም ፎሎ አድርጓት። ቴንኪዩ ሌትስ ጎ። ይቅርታ ወደ ሳውዲ ዱባይ። ከዱባይ ገብተሽ ኢትዮጵያ ውስጥ ሆነሽ ቡታጀራ እየኖርሽ ወንድምሽ ቤት ፍቅረኛሽን ተዋወቅሽ፣ ብዙ ቻሌንጆችን በቤተሰብ አሳለፍሽ።
ከዛም ወደ ሳውዲ መጣሽ። ምን ያህል ጊዜ ከቆየሽ በኋላ ነው ከዱባይ ተይዘሽ ገብተሽ ኢትዮጵያ ውስጥ ምን ያህል ጊዜ ኖረሽ ነው ወደ ሳውዲ የመጣሽ? 9 ወር ነው የሚሆነኝ። አመት 9 ወር 10 ወር ነው። ብዙም አልቆየሁም፣ ግን ከዱባይ ገብቼ ኢትዮጵያ ብዙ አልቆየሁም አብይ። እሺ ከዛ ወደ ሳውዲ መጣሁ ማለት ነው። እዚህ መጣሁ። እዚህ መጥቼ 2 ወር ምናምን ሲሆነኝ ቤተሰብ ላስተዋውቅልሽ አለኝ ማለት ነው። ማለት በቃ ከቤተሰብ ካለ ጫና ከነበረ ነገር አንጻር እሺ አልኩት። እሺ ተባባል። ሽማግሌ ላከ፣ ቤተሰብ ተዋወቀ ምናምን። ከዛ ቤተሰብ ከተዋወቀ በኋላ እሺ ተባባል። ብር በሱ መላክ ጀመርኩኝ። ከዛ የ1 አመት ምናምን ብር ላኩኝ። ግን በዛ ውስጥም ደግሞ ምን አለ መሰለሽ፣ የ1 አመት ብር ላክሽው ለማን ነው? ለፍቅረኛሽ? አዎ ለሱ። ለምን? ቤተሰብ ማለት ቤተሰብ ሽምግልና ልኳል፣ ያውቁታል፣ አንድ ሰፈር ናቸው። እኔም ልስራበት ነው የምለኝ። ያው አብረን ሰርተን ለመለወጥ ነው ፍላጎት የነበረኝ። ማለት ብሩን የላከበት ኤግዛክትሊ ለምን ማለት ቢዝነስ እንዲጀምርበት ምን እንዲያደርግበት። ሪምዬ ቴንክ ዩ ሶ ማች ማይ ላቭ፣ ቴንክ ዩ የኔ ውድ። እሺ ስመጣ ተነጋግራችሁበት ነው የ1 አመት ደሞዝሽን ለፍቅረኛሽ የላክሽለት? በምን ተነጋግራችሁበት ነው ማለት ምን እንዲሰራ ማለት ነው? መጀመሪያው ስመጣ ማለት ነው ወደዚህ ስመጣ ወደ ሳውዲ ስመጣ እሱ ነው በቃ ማለት ብር አልከፈለልኝም፣ ግን ፕሮሰሱን ያስጨርሰልኝ እሱ ነው። ሆኖም ደግሞ ማለት ደላላውን ያገናኘሽ በቃ ብዙ ነገር በሱ በኩል ነው ያለቀልኝ ማለት ይችላለኝ። እና ከቤተሰብም ደግሞ በዛ ሰዓት ብዙ ጫና ነበረብኝ። በጣም ብዙ ነገር ነበር። ከቤተሰብ ጋር አልባባም ነበር በዛ ሰዓት ማለት። እዚህ ከመጣሁ በኋላ ነው በቃ ከነሱ ጋር ሰላም ያውቃል። ይቅርታ ቤተሰቦችሽ ጫና እንደሚያደርጉብሽ ከሱ ጋር እንድትሆኚ ጫና እንደሚያደርጉብሽ ያውቃል። ትነግሪው ነበረ? ያው አብረን ሰርተን ለመለወጥ ነው ፍላጎት የነበረኝ ማለት። ብሩን የላከበት ኤግዛክትሊ ለምን ማለት ቢዝነስ እንዲጀምርበት ምን እንዲያደርግበት። ሪምዬ ቴንክ ዩ ሶ ማች ማይ ላቭ፣ ቴንክ ዩ የኔ ውድ። እሺ ለምን ተነጋግራችሁበት ነው የ1 አመት ደሞዝሽን ለፍቅረኛሽ የላክሽለት? በምን ተነጋግራችሁበት ነው ማለት ምን እንዲሰራ ማለት ነው? መጀመሪያው ስመጣ ማለት ነው ወደዚህ ስመጣ ወደ ሳውዲ ስመጣ እሱ ነው በቃ ማለት ብር አልከፈለልኝም፣ ግን ፕሮሰሱን ያስጨርሰልኝ እሱ ነው። ሆኖም ደግሞ ማለት ደላላውን ያገናኘሽ በቃ ብዙ ነገር በሱ በኩል ነው ያለቀልኝ ማለት ይችላለኝ። እና ከቤተሰብም ደግሞ በዛ ሰዓት ብዙ ጫና ነበረብኝ። በጣም ብዙ ነገር ነበር። ከቤተሰብ ጋር አልባባም ነበር በዛ ሰዓት ማለት። እዚህ ከመጣሁ በኋላ ነው በቃ ከነሱ ጋር ሰላም ያውቃል። ይቅርታ ቤተሰቦችሽ ጫና እንደሚያደርጉብሽ ከሱ ጋር እንድትሆኚ ጫና እንደሚያደርጉብሽ ያውቃል። ትነግሪው ነበረ? አዎ ያውቃል። ማለት ያውቃል። አንድ ሰፈር ነን። ያ ያለ ሁሉም ነገር በቃ ጠዋትና ማታ ለቅስ ነበረ፣ ስሰደብ ያህል ምን ስባል ያህል ብዙ ነገር ያ ነበር በቃ። እና እሱ በቃ ይዞሽ ያልፋል ይለኝ ነበር በዛ ሰዓት ማለት ነው። እና መጣሁኝ እዚህ 1 ወር ከ2 ወር ሲሆነኝ ምናምን ሽምግልና ላከ፣ ቤተሰብ ተዋወቀ። ከዛ በኋላ በቃ እኔም አብረን ሰርተን እንደግ ነው። እሱ ትምህርት ጨርሷል፣ ግን ስራ አላገኘም። ታውቂያለሽ ያው ስራ የለውም። ከዛ ለዛ ብዬ ብር መላክ ጀመርኩኝ በሱ ብር ስልክ ምን አጋጠመ? መጀመሪያ መጥቼ 3 ወር 4 ወር ስሞላኝ አንዳንድ ባህሪ ማየት ጀመርኩኝ በሱ ላይ ማለት ነው። በጣም ብዙ ነገር አያለሁኝ፣ ግን በቃ አልቀበልም። ለምን? በጣም ስለምወደው፣ በጣም ስለተገፋውበት፣ በጣም ስለተሰደብኩበት ልቀበል አልፈልግም ነበር። እና ስመጣ አንዳንድ ነገሮች አያለሁኝ። እኔ ደግሞ እውነት ፈጣሪ በሚያውቀው በቃ የሚያደርጋቸውን ነገሮች እንዳለ በቃ ወይ አንዷ መታ ቴክስት ትጽፍልኛለች ከእሱ ጋር የምትው ማለት ነው፣ ወይ በቲክቶክ አንዷ ትሰድብኛለች፣ ወይ የሆነ ነገር በቃ እንዴት እንደሚያውቁኝም አላውቅም። ግን በቃ እሱ ከእነሱ ጋር የሚያሳልፋቸው ላይፎች እንዳለ እኔ ጋር ይመጣሉ፣ ከሴቶች ጋር እሱ እንዴት እንደምታወቅ። ከዛ አንዷ መጣችና እኔ ከመጣሁኝ ከ4 ወር በኋላ ከሆነ ሴት ጋር እንዲጀምሯል አሉ። ማመን አልፈለኩም። በአይኔ እስከማይ አላምንም እንደማለት ነው። እንደዛም ሆኖ በጣም ነው የምወደው
ግን ቢያጠፋ ምንም ብል እግዚአብሔር በሚያውቀው ነበርኩኝ ይቅርታ የምጠይቀው። በቃ እንዲሸሸኝ አልፈልግም። ለምን በቃ ቤተሰብም ገፍቶኛል። በሱ ምክንያት ተሰልቤያለሁ። ለምሳሌ በምን ስትጋጩ ነው አንቺ ይቅርታ የምትጠይቂው? ያንን ማወቃችን ለኛ ሁኔታው የበለጠ እንዲገባን ያደርገናል። ለምሳሌ አንቺ ጥፋተኛ ብለሽ ነገር አንቺ ጥፋተኛ ልትሆኝ ትችያለሽ። እሱ ጥፋተኛ ነው ብለሽ የምታስብ ነገር ለምን የሰው ልጅ እያንዳንዱን ነገር እሱ የሚያይበት አይንና ሌላ ሰው የሚያይበት አይን አንድ አይደለም። ማናችንም ምንም ነገርን የምናየው በራሳችን መነጽር ነው፣ በራሳችን አይን ነው ዓለምን የምናየው። በአንቺ አይን አንቺ ትክክል ልትሆኝ ትችያለሽ፣ በእሱ አይን እሱ ትክክል ሊሆን ይችላል። በእኛ አይን ደግሞ ወይ አንቺ ወይ እሱ ትክክል ልትሆኑ ይችላላችሁ። ስለዚህ ለዛ ነው ስትናገሪ ጉዳዩንም ግልጽ አድርገሽ እንድትናገሪ። ሸብዬ ነው እኔ ማለት እኔም ትክክል እንጃ ልሳሳት እችላለሁ። ልክ ነሽ አንቺ እንዳልሽው። ግን መጀመሪያ ላይ የጸብ ያልነበረ ስልክ ስደውል በስርዓት ነበር የሚያወራኝ። በቃ ማለት እኔ ሁሉ ጊዜ እኔ ብቻ ሆንኩኝ ፈላጊ ማለት ነው። እኔ ብቻ ሆንኩኝ ደዋየው። ከመቼ በኋላ ይሄ ነገር ብር የዓመት ደሞዝ ከላክሽ በኋላ መጥቼ 3 ወር 4 ወር ሲሆነኝ ይሄ ነገር ማለት ነው። ከሳውዲ ገብተሽ 3 ወር 4 ወር አብራችሁ ኖራችሁ ነው ወይስ? ሳውዲ እዚህ ስደት መጥቼ 3 ወር ምናምን ሲሆነኝ። ኦኬ እሺ። አንድ ቤት አብረን አልኖርንም አቡዬ፣ በፍቅር ነበር እንጂ አብረን አልኖርንም። ከመጣሽ በኋላ ነው ለውጡ። ብር ገና የዓመት ደሞዝ የላኩ እኮ ብለሻል። የዓመት ደሞዝ ነው ገና ለውጡ። ያላኩም የዓመት ደሞዝ ማለት እንደመጣሁኝ ነው ደሞዝ መላክ። በየወሩ በየ2 ወር ነው የምልከው፣ ግን በአንድ አይደለም። መጥቼ 3 ወር ምናምን ሲሆን በቃ እንዳለ የነበረው ጸባይ የነበረው በቃ እንዳለ ተለወጠብኝ። ስልክ ስደውል አያነሳም። ለምንድን ነው የማታነሳው? አጨቅጭቂኝ። ወይ ደግሞ ስልክ ስደውል ሌላ ስልክ ከገባ እኔ ላይ ዘግቶ እንዲህም አይለኝም። እኔ ላይ ዘጋና ብቻ ሄዳ ሌላ ስልክ ነው ሄዶ የሚያወራው ማለት ነው። ከዛ ማን ነው ብዬ ስጠይቀው ምን አገባሽ የፈለገ ነው እኔ መልሼ አወራሻለሁ አይደለም። እኔ እንደዛ ነው የምልህ ማለት ነው። ከዛ በቃ ይሄ ነገር በተደጋጋሚ ሆነ። እኔ ሌላ ነገር አልነገረም። እንደዛ ብቻ ስጠይቀው በቃ ወይ ምን አገባሽ ወይ አጨቅጭቅኝ ነው በቃ የእሱ መልስ ማለት ነው። ከዛ በጣም ነበር ማለት ሰው እውነት በጣም ነበር በቃ የምትሰማኝ ማለት ነው። ለምን እኔ መጀመሪያ ለምን እንዴ ቤተሰብ ለምን አልሰማውም? ለምን እነሱንስ ማየት በጣም ብዙ ነገር አስከፍቻቸዋለሁ በእውነት ለመናገር ማለት ነው። ቢያንስ የወንድሞችን ምክር ብሰማ የምልበት ሰዓት ነበር። እነሱ ስቆጡኝ፣ እነሱ ስመቱኝ እሺ ብልስ እል ነበር እና ስልክ በቃ ጆሮ ላይ ይዘጋል ምናምን ነገር። ከዛ በቃ ትንሽ ቆየው 6 ወር ስሞላኝ ልክ በቃ ምንም ነገር ልለወጥ አይቻልም። ግን እንደዛ ሆኖ ብር ልካለሁኝ እኔ እሱ መፈልገኝ ብር ላኪ ነው በቃ። ደግሞ ስቀበል ያውቃል የምሰጠኝ ነገር ሁሉም ነገር ያውቃል። ነግሯለሁ፣ የምደብቀው ነገር የለም ከሱ። ከዛ ነግሯለሁ ብር ብቻ በቃ ደግሞ ስደርስ ብቻ ነው እኔን የሚያወራኝ ማለት ነው። ብር ላኪ ብር ላኪ። እኔም ደግሞ እምቢ አላውቅም በቃ እሱ እሺ ነበር እና መጥቼ 4 ወር ምናምን ሲሆነኝ በቃ ከሌላ ሰው ጋር እየዋለ ምን እያለ ፎቶ ከሰው እየተላከልኝ መላክ ጀመረ ለእኔ ማለት ነው። ከሌላ ሴት ጋር ጭራሽ ምን አልሽኝ? ያው ማን ነው የሚልክልሽ ፎቶ? ይልኩልኛል፣ ያውቁኛል ልጆች፣ የሰፈራችሁ ልጆች። ያው የሰፈር ልጆች ስለሆናችሁ የአንቺና የእሱ ፍቅረኛ ስለሚታወቅ እሱን ከሌላ ሴት ጋር ሲያዩት ፎቶ እያነሱ ለአንቺ ይልኩልሻል። አዎ ፍቅረኛ ብቻ ሳይሆን በቃ ማየት ሽምግልና ተልኳል። ብዙ ነገር ነው አቡዬ፣ ቤተሰብ በቃ እንዳለ ያውቀዋል። ከዛ ፎቶ መላክ ጀመረ። ከዛ አላምንም ግን ለምን እንደሆነ ለቅም አልቀበልም ውስጤ ማለት ነው። እንደዛም ሆኖ በቃ አንድ ቤት መኖር ጀመሩ ከሌላ ሴት ጋር ማለት ነው። ጭራሽ ከፍቅረኝነት አልፎ አንድ ቤት አምጥቷት ከቤት አብረው መሆን ጀመሩ ማለት ነው። ከዛ እሷም አንድ 15 ቀን ወይ 1 ወር እሱ ጋር ተቀምጣ ወደ አረብ ሀገር ነው ሴቶች የሚመጡት። እሱ ጋር ይቀመጡና የምልካቸው ወዴት ነው? ወደዚህ ነው የምልካቸው። እግዚአብሔርን እኔ የማውቃቸው አንድ ቤት አብረው ኖሩ ሰው ሴቶችን አውቃለሁ እዚህ ሳውዲ ያሉት ማለት ነው። እኔ ከመጣሁ በኋላ አንቺን ልክ ፕሮሰስ እራሱ አድርጎ እንደላከሽ ማለት ነው። እነሱንም እንደዛ ነው የምልከው። ከዛ እኔ ማለት እንደዛ እያደረገ
እያደረገ በጣም ብዙ ሴቶች ይሰድቡኛል ምናምን። እኔም በቃ ምንም ነገር ማለት አልቻልኩም። ለቤተሰብ ብናገር ማንም አይሰማኝም በዚህ ሰዓት። የአንድ አመት ምናምን ልኬጭ በቃ ብዙ ነገር ነበረ። እንደዛም እያደረገ እግዚአብሔርን በጣም ነበረ ሞዱ ይቅርታ ጠይቋለሁ። ያን ሁሉ እያየሁ እኔ ነበርኩ ይቅርታ የምጠይቅ። ይሄንን ሁሉ እያየሁ አንቺ ነበርሽ ይቅርታ የምትጠይቂው? እሱ እያጠፋ ሱችት እያደረገ ብዙ ነገር እያየሁ ይቅርታ ጠይቋለሁ። ከዛ የዛሬ 6 ወር በፊት ነው በቃ እኔ ማለት በቃ እኔ ለአንድ ሰዓት ምናምን ከወለለ እሱ ካጣው እኔ የምኖር ራሱ አይመስለኝም ነበረው። ከዛሬ 6 ወር በፊት በቃ አላውቅም ብዙ ብር አጠራቅሜ ነበረ እኔ ጋር ራሴ ጋር ማለት ነው። ያው እሱ ምደውልልኝ እንዳልኩሽ ብር ለመላክ ብቻ ነው። ከዛ እኔ ለቤተሰብ ተናገርኩኝ። ምንም ማድረግ አይቻልም። ብሬንስ ወይ በቃ እኔ ካልሆነ እሱ የፈለገውን ህይወቱን ይጀምር፣ እኔ ብሬን ብቻ እፈልጋለሁ ብዬ ወንድሞቹንም ነገርኳቸው፣ ለሱ ማለት ነው። ከዛ በቃ ማለት አንቺ እስክትመጪ ነው የተባልኩት ሁሉም ነገር ማለት ነው። አንቺ እስክትመጪ ምንም ነገር ማድረግ አይቻልም ነው የተባልኩት። ግን በቃ ያው አሁን በብሎክ ነው ያለ ነው። ብሎክ ተደራርገን በጣም ነበረ የምወደው። ያሳዝናል። ግን አሁን ለምሳሌ ምልክቶችን አንቺ በስነ ስርዓት ማስረዳት ብትችይ በደንብ ብትነግሪን ምልክቶቹ ከወዲህ ከመጀመሪያ ያስታውቁ ነበር እንልሽ ነበረ። ስትነግሪን ምንም ያስረዳሽን የነገርሽን ነገር ስለሌለ ምልክቶቹ ቀይ ምልክቶች አሁን ሌሎች እህቶቼ እንዲማሩበት ምልክቶች ሬድ ፍላግ የሚባሉ አሉ አይደለ? ቀይ ምልክት ያደጋ ምንም አንቺ ያስረዳሽን ነገር የለም። ለምሳሌ ስትተዋወቁ ሰፈር ውስጥ ተዋወቃችሁ የተዋወቃችሁበትን ሁኔታ ነግረሽን ቢሆን ኖሮ ከመጀመሪያው ትሪት የሚያደርግበትን መንገድ ነግረሽን ቢሆን ኖሮ እኛ ይሄ ሬድ ፍላግ ነው፣ ይሄ ሰው አይወድሽም ያስታውቅበታል፣ ይሄ ሰው አያከብርሽም፣ ይሄን ያለሽ ስለማያከብርሽ ነው፣ ይሄን የሆነው ስለማይወድሽ ነው ያስታውቃል እኮ አንቺ አልታየሽም ታውረሽ በፍቅር ብለን እንዳንልሽ ያስረዳሽ ምንም መንገድ የለም፣ የገባን ነገር የለም። ግን ዞሮ ዞሮ አሁን ላይ እንደማይወድሽ ተምረሻል። ህይወት ደግሞ እየተማርን የምንሄድበት ነገር ነው። አንድ ሰው አይሆንም ስላለ የእውነት አይሆንም ማለት አይደለም። እየተማርን ነው የምንሄደው። ግን ግዴታ መርዝ እንደሚገል ለማረጋገጥ መርዝን መጠጣት የለብንም። ከጠጣ ነው በኋላ ይገላል በቃ ገደለኝ ማለት የለብንም። ህይወት ትምህርት ቤት ናት። ከእያንዳንዱ ሰው መማር እንችላለን። ከጓደኛ፣ ከዘመድ፣ ከጎረቤት፣ ከሁሉም እንማራለን። አንድ ወንድ የሚያሳይሽ ምልክቶች የሚያሳይሽ ሁኔታ ይሄ ሰው ይወድሻል፣ ያከብርሻል፣ አይወድሽም፣ አያከብርሽም ማየት ትችያለሽ። ግን ያ ማለት ግን 100% ነው ማለት አይደለም። እዚህ ምድር ላይ በጣም ብዙ አስመሳዮች አሉ። ሳይወድሽ የሚፈልገውን ካንቺ እስከሚያገኝ ድረስ እንደሚወድሽ ማስመሰል ይችላል። እንዴት ነው እንደሚወደኝ ማረጋገጥ የምችለው ማለት አትችልም። ምንም ማረጋገጫ የለም። የሰው ልጅ እንደሚወድሽ አንድ ሰው የእውነት እንደሚወድሽ ማረጋገጫ ምንም የለም። እሱም ፈጣሪ ብቻ ነው የሚያውቀው። በተረፈ ግን የአንድን ሰው እውነተኝነት እየኖርን የምናየው ነገር ነው። 5 ዓመት 10 ዓመት አብረሹ ስትቆይ እንግዲህ ያ ሰው አብሮሽ ከቆየ ያ ይወደኛል ማለት ነው። ከጊዜ በኋላ ግን ፍቅሩን ሊያልቅና ሊሄድ ይችላል። 100% የምትተማመኝበት ነገር የለም እዚህ ምድር ላይ። 100% የምትተማመነው በፈጣሪ ብቻ ነው። ገባሽ? ስለዚህ ምንም ነገር ስንሞክር ወይ ይሆናል ወይ አይሆንም ብለን ነው የምንገባበት። ግን የሚያስታውቁ ከውጭ ታይተው የሚያስታውቁ ነገሮችን ግን ልንባንን ይገባል። ዛት ማች ጅል መሆን ግን የለብንም። አንድ ሰው አንቺ ጋር ለጥቅም ሲመጣና ትኩረቱ ሁሉ ወሬው ሁሉ ስለ ገንዘብ ከሆነ፣ ወሬው ሁሉ ስለ ገላሽ ከሆነ፣ ወሬው ሁሉ ስለ ገላሽ ከሆነ የመጣው ስሜቱን ሊያረካ ነው። ስሜቱን አርክቶ ሲጨርስ ይሄዳል ጥሎሽ። ወሬው ሁሉ ስለ ገንዘብ ከሆነ ይህ ሰውዬ ገንዘብሽን ብሎ ነው የመጣው። ገንዘብሽን በልቶ ሲጨርስ ይሄዳል። ወሬው ሊሆን የሚገባው አብሮ ስለመኖር ነው፣ ስለ ወደፊት ህይወት ነው። በቃ አሁን በልቻት ልሂድ አይልም። ዛሬን ብቻ አያወራም። ሁሉም ነገሩ
ፊውቸር ነው የሚሆነው። ስለ ወደፊቱ ነው ከአንቺ ጋር ሲያወራ፣ ስለ ወደፊት ህይወት፣ ስለምትወልዱት ልጆች፣ አብራችሁ ስለምታፈሩት ሀብት ነው። ግን ሁልጊዜ ገንዘብ ስጪኝ፣ ገንዘብ ላኪልኝ ሲያወራ ስለ ገንዘብ ብቻ የሚያወራ ከሆነ ይህ ሰውዬ ገንዘብሽን ፈልጎ ነው የመጣው። አለቀ። ፍቅርን ብሎ የመጣ ወንድ ስለ ገንዘብ አያወራም ከአንቺ ጋር። ስለ ደህንነትሽ ነው የሚጠይቅሽ። ስለ ወደፊት አላማሽ ነው የሚጠይቅሽ። ወደፊት ምንድን ነው አላማሽ? አላማ የሌለሽ ከሆንሽ ጥሎሽ ይሄዳል። በቃ ለምን? እሱ አላማ ካለው፣ አላማው ትዳር፣ ልጆች፣ ህይወት ከሆነ አላማው ህይወት የእውነት መኖር ከሆነ አላማው ግን ህይወት ትምህርት ቤት ናት። ተማርሽ፣ ምንም የሚጸጽትሽ ነገር የለም። ተማርሽ፣ ገንዘብሽንም ካልመለሰ ጦስሽ ጥንቡሳስሽ ይውሰድ። ተማርሽ፣ በጊዜ አመለጥሽ። እድሜያቸው ገንዘባቸው ተበልቶ ብዙ አመት ተበልተው ከአመታት በኋላ የነቁ ሰዎች አሉ። ገባሽ? አንቺ በጊዜ ነቅተሻል። የአንድ አመት ደሞዝ ነው የተበላሽ። ካልተመለሰም ጦስሽን አንቺ ላይ ሊመጣ የነበረም አደጋ፣ ችግር ሁሉ ይዞ ጥርቅ ይበል። ያ ገንዘብ ዋናው እንኳን አንቺ ዳንሽ፣ እንኳን አንቺ አይንሽን ከፈትሽ። ከዚህ በኋላ ግን እየበሰልሽ እድሜሽን እየጨመረ ስለሆነ የሚመጣው ከዚህ በኋላ የእውነት የሚወድሽን የእውነት አንቺነትሽን የሚወድ ሰው እና ገንዘብሽን፣ ገላሽን፣ ሴትነትሽን ብቻ ብሎ የሚመጣ ወንድ ትለያለሽ። ገባሽ? ልክ ነሽ አቡዬ። መጀመሪያ እኮ ማለት እንዲህ አይነት ጸባይ አልነበረም። ታውቂያለሽ ማለት አንድ ሰው በምን መልኩ ማለት እንዴት ልትለይ ትችያለሽ? አንድ ሰው እኮ ሆነ በቃ አውጣሽ የምትለዩማንተማትቺ መለያ እንደሌለውማ ነግሬሻለሁ። ገንዘብ ሲጠይቅሽ ነበር ማቆም የነበረብሽ። የመጀመሪያው ደሞዝሽን ሲጠይቅሽ ነበር መጀመሪያ። አሁን ያለፈው አልፎ ልትጸጸች አይደለም። መጀመሪያ ወንድ ልጅ ገንዘብ ልክ ነሽ አቡዬ። መጸጸት አይደለም። ለምን እንደሆነ ታውቂያለሽ? እኔ መጀመሪያ ላይ ነገርኩሽ ስራ አልነበረው አያገባሽም። ስራ ባይኖረው አያገባሽም። አንቺ ስራ ባይኖረው እናቱ አይደለሽም፣ አልወለድሽም። አያገባሽም። ስለሱ ስራ አለመኖር አንቺን አይመለከትም። አንቺ ፍቅረኛው እንጂ እናቱ አይደለሽም። ስራ አልነበረው፣ ስራ ከሌለው ስራ ፈልጎ ይብላ። አካል ጉዳተኛ ከሆነ ሌላ ጉዳይ ነው። ታመጪው እና እዚህ ጋር ሁላችንም እንረዳዋለን። አካል ጉዳተኛ ከሆነ ያልጋ ቁራኛ ታማሚ ከሆነ ጤነኛ እስከሆነ ድረስ ግን የእሱ ስራ አለመኖር አንቺን አይመለከትም። አንቺ ምን አገባሽ? ስራ ሳይኖረው ሲጀመር ሴት እንዴት ያምረዋል? ስራ ሳይኖረው አንቺ ጋር ፍቅረኛ ደግሞ ምን ሊያደርግ ነው የመጣው? እንድትቀልቢ። ስራ ከሌለው የወለዱት እናትና አባቱ ይቀልቡት። አንቺ ምን አገባሽ? ስራ አሁን የሰው ፍቅር ውስጥ ስትገቢ ማለት ነው እውነት ለመናገር አትመርጭም። ምንም ቢሆን ምንም ስራ የለው ስራ የለውም የሆነ በቃ እውነተኛ ፍቅር ከሆነ ማለት ነው በእውነት እንዳለ አእምሮሽ እንዳለ ነው የሚያዘው። ትታሰሪያለሽ። በቃ እንግዲህ መኖር ትፈልጊያለሽ? አንቺ ታስረሽ መኖር ትፈልጊያለሽ? አሁን ማለት ታሰሪ ነው አቡዬ። እኔ አሁን ስህተትነቱን ካላመንሽ ነገም ትደግሚዋለሻ። ስህተት መሆኑን ካላመንሽ አሁንም ማስተባበያ የምታቀርቢ ከሆነ ምክንያቶች የምትደረድሪ ከሆነ ነገ ትደግሚዋለሽ። የሰው ልጅ አንዴ ነው የሚሳሳተው። ስህተት አንዴ ነው፣ ሁለተኛ ሲሆን ምርጫ ነው። ገባሽ? ተሳስተሻል። ወንድ ልጅ ፍቅረኛሽ ወንድ ልጅ ስራ የለውም፣ ስለዚህ ገንዘብ ሰጠዋለሁ ካልሽ አንቺ መርጠሻል። እድሜ ልክሽን እሱ ስትጦሪ ትኖሪያለሽ። ግን ብር ሲጠይቅሽ ወንድ ልጅ ከሴት ልጅ ገንዘብ ሊጠይቅ እንደማይገባው ነግረሽ አሳፍረሽ ትመልሺው እና ትለያያለሽ። ገብቶሻል? ወንድምሽ ከፍቅረኛው ከሴት ፍቅረኛው ገንዘብ የሚቀበል ከሆነ ትነግሪዋለሽ ትክክል እንዳልሆነ ለወንድምሽ እንኳን ማለት ነው። ከሴት ገንዘብ አትቀበል፣ ክብር ይኖርህ። ወንድ ከሆንክ ሴት ልጅ እንድታከብርህ ከፈለግ፣ ሴት ልጅ እንደ ወንድ እንደ አባወራ እንድታከብርህ ከፈለግ ገንዘብ አትጠይቅ። ከሴት ልጅ ክብርህን ጠብቅ። ሴት ልጅ ገንዘብ የሚጠይቃትን ወንድ አታከብርም። ስለዚህ ወንድሜ ፍቅረኛክ እንድታከብርህ ከፈለግ ገንዘብ አትጠይቃት። ፍጹም ቢቸግርህ ጓደኞችን ተበደር፣ ዘመድ ተበደር። ከሴት ግን ገንዘብ አትጠይቅ። ሴቷ እንድታከብርህ እንድታፈቅርህ የምትፈልግ ከሆነ ገንዘብ አትጠይቃት ብለሽ ወንድምሽን እንኳን ልትመክሩ ይገባል። አይደለም ለፍቅረኛሽ ገንዘብ ልትሰጪ። ገንዘብ ከጠየቀሽ ደግሞ ይኸውልሽ ክብር ያለው ወንድ፣ የእውነት የሚወድሽ ወንድ ገንዘብ አይጠይቅሽም። ወንድ ልጅ በክብሩ አይደራደርም። ክብር ያለው ወንድ በእውነት ከሚወዳት ብር አይጠይቅም። ለጊዜው ከሚፈልጋት ሴት ነው እስካለች ድረስ ልብላት። ለሚስትነት አያገባትም። ለመሰልሽ እንደማታከብሮ ያውቃል ገንዘብ ከጠየቃት በኋላ። ስለዚህ ለማይፈልጋት ሴት ስለ ክብሩ አይጨነቅም። ስለማይፈልጋት ለጊዜው ገንዘቧን ግጧት፣ ገባሽ? ተጠቅሞባት ችግሩ ካለፈ በኋላ ሌላ የሚያከብራትን ሴት
ገንዘብ አፉን አውጥቶ የማይጠይቃትን ሴት ያገባል። የሚያከብራትን እንድታከብረው ይፈልጋል። ወንድ ልጅ የእውነት ሲያፈቅረሽ አንቺ ፊት ጢባሩን ይነፋል እንጂ ዝቅ ብሎ አንቺን ገንዘብ አይጠይቅም በፍጹም። ሳይኖረው እንዳለው ነው አክት የሚያደርገው እንጂ ለአንቺ ገንዘብ አይለምንም። የእውነት የሚያፈቅርሽ ከሆነ ወንድ ልጅ አፉን አውጥቶ ገንዘብ ከጠይቀሽ እንደማያፈቅርሽ ወቂ። ቢያፈቅርሽ ሼም ይዘዋል። አንቺ ገንዘብ እንደሌለው ባዶ ኪስ እንደሆነ አይነግርሽም። እንዳለው ነው አክት የሚያደርገው አንቺ ፊት። ከጓደኛው ተበድሮ ሊሆን ይችላል የሻይ ራሱ እየከፈለ ያለው ግን አያስቸግርም። ፒዛ ሶስ አህና ሽዋለ ቤት ፒዛ Okay, she want to make pizza? Yes. Okay, I will order. No, I want pizza. Okay. Pizza. I will order my love. እና ወንድ ልጅ የእውነት የሚወድሽ ቢሆን ገንዘብ አይጠይቅም ከሚወዳት ሴት ኩል ነው የሚሆነው። በዚህ ራሱ ማረጋገጥ ትችላለሽ። ልክ ገንዘብ ሲጠይቅሽ እንደማይወድሽ አውቀሽ ብሎክ አድርገሽው ትጠፊበታለሽ። ይሄ ራሱ ትልቅ ማረጋገጫ ነው ገንዘብ አለመጠየቁ። ገባሽ እህቴ? አዎ ጥሩ ነው። ከስህተትሽ ተምረሻል። ከዚህ በኋላ ወንድ ልጅ ገንዘብ ከጠየቀሽ ቀይ ምልክት ሬድ ፍላግ ይባላል። ያለ መውደዱ ቀይ ምልክት፣ ለጥቅም እንደመጣ ቀይ ምልክት ብሎክ። ወዲያው ብሎኩን ታጠጫዋለሽ። ልክ ገንዘብ ብሎክ። እኔስ ወጥቻለሁ አቡዬ። ሌሎች አሉ እኮ እውነት በየወሩ በየ3 ወሩ መልካቸው ማለት ነው። ፈጣሪ በማውቀው መዳን ከፈለጉ እኛ ጋር ይመጣሉ፣ እንመክራቸዋለን። ጋር ይመለከተን አሁን እኛ የሚመለከተን ስለ አንቺ ነው። አንቺ ነሽ የመጣሽው። እንኳን አንቺ ከዚህ ህይወት ወጣሽ። ወደፊት ደግሞ ስህተት አንዴ ተማርሽበት፣ ሁለተኛ ስህተት ደግሞ እንዳይፈጠር ምንድን ነው ገንዘብ ብሎ ጠይቅሽ ወንድ ምን ታደርጊዋለሽ? ገንዘብ ሲል ገና ሳይጨርሰው በብሎክ ማኪዋለሽ። ከዛ የት አግኝቶ ገንዘብ ይላል ድጋሚ ሄዶ ሌላ ዋጋ ደግሞ ድሉ ይሞክራል። የእውነት ያለ ቆመነት ተቀልሽ የእውነት በጣም ቆንጆ ነው። ማንንም ከማንም ሊቀበል ይችላል። እውነት ልጁ በጣም ቆንጆ ነው። በእውነት እውነቴን ነው የምልሽ ማለት ነው። እና እኛ ብዙ ሴቶች የምንሸወደው ምን እንደሆነ ታውቂያለሽ? የውስጡ ሳይሆን የውጭውን አካል ነው የምናየው። ውበቱን፣ ቁመናው ምናምን ነው የምናየው ማለት ነው። ተቀቅሎ ቁመና ምን ያደርጋል? ቁመናው ወንድ መመረጥ ያለበት በስነ ምግባሩ ነው እንጂ በወንድነቱ። ወንድ አደ ኢንድ ኦፍ ዘ ዴይ እኮ እረፍት ያለው ህይወት ነው መኖር የምትፈልጊው አይደል? ሰላም ያለው ህይወት ነው አይደል? ያንን ሰላም ያለው ሴፍቲ ያለው ህይወት ሊያቀርብልሽ የማይችል ወንድ ምን ያደርግልሻል? መልኩ ቢያምር ባያምር ምን ታደርጊዋለሽ? ቆንጆ ልጅ ለመውለድ ቆንጆ ወንድ የምትፈልጉት ቆንጆ ልጅ ለመውለድ ነው። ቆንጆ ልጅ ወልደሽ የማያሳድግ ከሆነ ምን መልኩ ምን ያደርጋል? ማሪ ልጁን ማስታወቅ ካልቻለ፣ ለልጆቹ ጥሩ ህይወት ማቅረብ ካልቻለ ምን ያደርጋል? ወንድ ልጅ መመረጥ ያለበት በወንድነቱ በአቋሙ። አቋም ስል ይሄ ውጫዊ አይደለም፣ በቆራጥነቱ በጀግንነቱ፣ አንቺን በቃ ስራ ወዳድነቱ፣ አንቺን በማንኛውም ሁኔታ ላይ ሰርቶ ማኖር፣ አንቺን ልጆቹን ማኖር መቻሉ፣ ለእናንተ መቆም መቻሉ እንጂ ዝም ብሎ እንደ ወጣጤ እድሜ ልካችሁን እንትኑ ስትሉ ልትኖሩ ነው። ከዛ ሲሪየስ ህይወት ሲመጣስ ስትታመሚ ወጥቶ ይጥልሻል፣ ስታረግዣ ወጥቶ ይጥልሻል፣ ስትወልጃ ወጥቶ ይጥልሻል። የዳይፐር የወተት መግዣ ታጫለሽ፣ ወተሽ ሚዲያ ላይ ትለምኛለሽ። አርቆ ነው እንጂ ማሰብ። መልኩ ምንድን ነው የሚያደርገው? በመልኩ እኮ አይኖርም። መልኩን ሽጧም ገንዘብ ሊያመጣልሽ ነው። ምን ያደርጋል መልኩ? ለምን አርቃችሁ አታስቡም? እናንተ ዛሬ የምትመርጡት ሰው እኮ የነገ የልጆቻችሁ አባት ነው። ብዙ ልጆች እኮ ያለ አባት እያደጉ ያሉት፣ በችግር እያደጉ ያሉት፣ በየማደጎ ቤት እያደጉ ያሉት እኮ ሴቶቹ መልክ እያያችሁ እኮ ነው። መልክ ታያላችሁ፣ ለመልኩ ትገዛላችሁ። አስረግዙ፣ ጥሎ ይሄዳል። ከዛስ ልጁን ለማሳደግ አረብ ሀገር ለመሄድ ልጅ ወይ ዘመድ ቤት ወይ ማደጎ ቤት ይጣላል። ለምን? በእኛ ማህፀን ነው ፈጣሪ የላካት። ህፃኑን የላከው ልጁ የተላከው በእኛ ማህፀን ነው። ፈጣሪ ከወንዱ ይልቅ እኛን ያመነብን፣ ስላመነብን ነው ማህፀን የሰጠን እንጂ ለወንድ ማህፀን ይሰጥ ነበረ። ወንዱ ጥሎ ስለሚሄድ ሴቷ ከወንድ ይልቅ ሴት ኃላፊነት ስለሚሰማት ነው ፈጣሪ ተማምኖብን ማህፀን የሚባል ነገር የሰጠን እና ልጆች በእኛ በኩል ወደኛ ወደዚህ ምድር የሚመጡት።
ስለዚህ ፈጣሪ የላከብንን አደራ የትም ጥለን በየማደጎ ቤት ከሚያድግ በየጎዳናው በየዘመድ ቤት በምናምን ከሚያድግ በእናትና በአባት እንዲያድግ ዛሬ የምንመርጠው ወንድ ኃላፊነት የሚሰማው ብቁ የሆነ መሆን አለበት እንጂ መልኩ ያማረ አይደለም። መልኩ ምንም አይደለም። ይሄ ሰው አላማው ምንድን ነው? አላማ አለው። ነገ ከዚህ ሰው ብወልድ ልጄ ቢታመም ማሳከም ይችላል። ልጄን ጥሩ ትምህርት ማስተማር ይችላል። እኔ ችግር ቢገጥመኝ ብታመም ያስታምመኛል ወይስ ጥሎኝ ይሄዳል? አብሮኝ በችግሬ ይቆማል ወይ ከጎኔ ብላችሁ ማገናዘብ ነው ስትመርጡ መምረጥ ያለባችሁ። እናንተ ጊዜያዊ ውበቱን ታያላችሁ። ስለዚህ ውበት የምትሉትን ነገር አቁሙ። መምሰል አለብሽ። እሺ፣ እናመሰግናለን። የፍቅር ታሪክ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። ወይ ጉድ! ልጁ በጣም ስለሚያምር ነው አለች። ቢያምር ምን ዋጋ አለው? የዓመት ደሞዝሽን በልቶ ሄደ። ደግሞ ተረኛዋ እየተበላች ነው። ሌላ የዓመት ደሞዟን እሷ ከቤተሰብ ዋጋ ፋይት አድርጋለት ስንት ነገር ሆናለት፣ ግን አይገባውም። ይብላኝ ለሱ እንደዚች አይነት ለፍቅሯ ሟች ለፍቅረኛዋ ስትል ከቤተሰቦቿ ጋር የምትጣላ ጠንካራን ሴት ላመነችበት ሟች እሷን አጣ። ይብላኝ ለሱ እችን የመሰለች ልጅ አጣ። ስማርት ቢሆን እንደዚህ አይነት ሴት ላመነችበት የምትሞት ላመነችበት ወንድ ከቤተሰቦቿ ጋር ሳይቀር የምትጋጭለት የምትፋለምለትን ሴት በገንዘብ ቀየረ። ሞኝ ነው። እንደዚህ አይነት ሴት ስትገኝ ጥብቅ አድርጎ መያዝ ነው። ለምን መቼም አታውቅም። ሁሌም አብራክ ትሆናለች። ዓለም ቢነሳብህ እሷ ግን ከጎንክ ትቆማለች። ወልዶ ያሳደጋት ቤተሰቧን ሳይቀር ለአንተ ስትል ኖ ካለች አስበው ደግሞ ከቤተሰቦቿ የተከራከረችልክ አስበው ከዓለም እንዴት እንደምትከራከርልክ። ሞኝ ነህ አንተ። አቡዬ መልሽልኝ ብሎ ሮጣ ኮመንትሽ አላየሁትም። አፍቃሪ አስገብቻለሁ። ሳማር ነው የሚለው። ሳማር ኢንቫይት አድርጌሻለሁ። ገብቻለሁ። ሰላም፣ እንዴት ነሽ? እንዴት ነው? ሰላም ነው። ኔትወርክሽ ግን ቀይ እያበራ ነው ውዴ። አሁንም አይሰማም? ይሰማል። ሰላም ነሽ? እንዴት ነሽ? አለው። የፍቅር ታሪክ አለኝ። እሺ፣ ከተውቃችሁ ጀምሪ። እሺ፣ የተዋወቅነው የሰፈሬ ልጅ ነው። እኔ ተማሪ ነበርኩኝ፣ 6ኛ 7ኛ ክፍል ተማሪ ነበርኩኝ። እሱ የሰፈሬ ልጅ ነው። እዛ ተዋወቅን ማለት ነው። ከዛ ያላ በጣም የሚያስደነግጣ ከዛ ማለት ነው። ይሰማል? አዎ ይሰማል። ከዛ በቀልኳት። ስንት ቀኗ መሰላችሁ? ይህን እንትን ከፍታ ይህን ቲክቶክ ከፍታ ስንት ቀን ኮመንት ጽፋ ለምና በስንት ቀኗ ነው እድሉን ያገኘችው? እንደዛ ሙሉ እድሉን አልተጠቀመችበትም። ነገርኳት። ቁና ስተነፍስ ከዛ እያለች እሺ አቡዬ የአሁኑ ዕጣ 3ኛው ዙር ዕጣ ከዛሬ ጀምሮ መቁረጥ መጀመር ትችላላችሁ።
ቁጥር ልስጣችሁ። ኦኬ ሆይ መላ እሺ አፍቃሪ ነኝ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። ኢንቫይት አድርጊ ቤትዬ። እሺ ቁጥር 0924 0924 98 66 66 0924 98 66 66 በዚህ ቁጥር ከስተመር ሰርቪስ ትኬት 3ኛ ዙር ትኬት መቁረጥ እፈልጋለሁ ብላችሁ ዋትሳፕ ላይ ትጽፋላችሁ። የሰክሰስ በጎ አድራጎት ድርጅት የሚል አካውንት የግለሰብ አይደለም፣ ልብ አድርጉ። ሰክሰስ በጎ አድራጎት ድርጅት የሚል አካውንት ዋትሳፕ ላይ ይላክላችኋል። በዛው እንትን ማለት ትችላላችሁ። በዛ አካውንት የምትፈልጉትን ያህል አስገብታችሁ የአንዱ ትኬት ዋጋ 2000 ብር ነው። አስገብታችሁ ስም ዝርዝር ትልካላችሁ። አሁንም 3 ወር ነው የሚቆየው። ሀቡታ አዎ ሪምዬ ኢንቫይት ሳረግሽ እኮ አልገባሽም፣ መግባት አልቻልሽም መሰለኝ። አዎ ውዴ አሁን ደግሞ አካውንትሽ ፕራይቬት ሆኗል። አዎ 3 ወር ነው የሚቆየው። ጁላይ 30 ነው የሚወጣው እጣው ጁላይ 30 ጁላይ 30 ሜ ሙሉ ሜ ሙሉ ሜ አሁን ሜ ገብቷል ዛሬ ሜ ጁን ጁላይ የስ ሙሉ ሜ ሙሉ ጁን ሙሉ ጁላይ ጁላይ 30 በኢትዮጵያ ሜ ሐምሌ 22 እጣው ይወጣል። እዚህ ቤት ላይ ከ3 ወር በኋላ በየ3 ወር የዛሬ 3 ወር 1ኛ ዙር ወጣ። ትናንትና 2ኛ ዙር ወጣ። የዛሬ 3 ወር ደግሞ 3ኛ ዙር ይወጣል። በአመት 4 ጊዜ ይወጣል። የኔ ታሪክ አለኝ። እሺ ቆይ ቤትዬ የለሽም እንዴ? አፍቃሪ የሉ የጻፉ እስቲ ሶፊ ቤት የላችሁ? የመስዬ ማስገቢያ ይሰራል። እንዴት ነው ማስገባው? ማን ደረሰው? ገብታችሁ ቪዲዮ ይዩ። ዛሬ የሰራሁትን ቪዲዮ ሼር ዲዩት ሪፖስት አድርጉት። ሁላችሁም ቤተሰብ ያልሰሙ እንዲሰሙ። አሁን የሰራሁትን ላይፍ ከመግባቴ በፊት ፖስት ያደረኩትን ቪዲዮ ሁላችሁም ሼር ዲዩት ሪፖስት በማድረግ ላልሰሙት አሰሙ ፕሊዝ። ትኬት ቆርጠው መውጣቱን ያላወቁ ይዘው እየጠበቁ ያሉ ሰዎች ፕሊዝ እንዲያውቁ፣ 3ኛ ዙር መጀመሩንም እንዲያውቁ፣ እድላቸው እንዲሞክሩ። በአሁኑ ማኔ 36 ነው የምቆርጠው። በዛኛው 18 ነበር የቆረጡት። በአሁኑ 38 ነው የምቆርጠው። እሺ የፍቅር ታሪክ አስገቢና ገላጊ ልጅ ፈልጎሽ ነው። እሺ አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። ገጣሚ ለማ ኢንቫይት አድርጌሃለሁ። ዜድ ማኔጅ ገስትሽን ከፍተዋለሁ አስገቢ። እሺ አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ የሚሉትን አስገቢ። ዜድ ከፍቼዋለሁ ማኔጅ ገስትሽን ዜድ። እሺ ገጣሚ ደግሞ ኢንቫይት አድርጌሃለሁ። ዜድ ሰምተሽኛል ውዴ? ቆይ አፍቃሪ ነኝ ያለች እያለቀሰች ነው። እንደው ምን ሆነሽ ነው የምታለቅሽው? ኤስ ነኝ። ማን ነው ኢንቫይት ያደረገሽ ማሬ? ኤስ ነኝ። ኤስ ነኝ። ኤስ ነኝ። እቦልክሻለሁ።
ባይዘወይ ገብታችሁ ካላወራችሁ ብሎክ አድርጌ ነው ማስወጣችሁ። ዝም ብዬ አይደለም የምነግላችሁ ብሎክ። ከዛም መታችሁ በሌላ አካውንት ብትለምኑ ያም አካውንት ብሎክ። ቃል አለብኝ አስገብኝ እያልሽ ነው። ምን ፈልገሽ እንደሆነ ጻፊው። አፍቃሪ ነሽ፣ የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ ብለሽ ከጻፍሽ ሞዴሬተር ዜድ ትስብሻለች። ሀቢባ እንዴት ነሽ? ሰላም ነው፣ ደህና ነኝ። እንዴት ነህ? ኔትወርክ ውስጥ ሮንግ አይደለም። ወይኔ ፎቶዬ የኔ ማር እንዴት ነህ? ደህና ነህ ልጄ? እየታየሽ ነው? ደህና በጣም እንደማለች ነው። በጣም አመሰግናለሁ ፎቶዬን እንደዚህ በትልቁ ስላሳጠብከው። ችግር አመሰግን። ትንሽ ራቅ በል። በጣም ወደ ካሜራው ቀረበ። በጣም አመሰግናለሁ ወንድሜ ልጄ። ዋው ግጥም አለኝ። እሺ ልጀምር? እሺ። መልካም ሰው ነሽና ሀቢባ እናቴ፣ ፎቶሽን እያየው ሰቅዬ በቤቴ ከኔ ጋር ይኖራል እስከ ለተሞቴ። አመሰግናለሁ። በጣም አመሰግናለሁ። እድግ በልልኝ። አመሰግናለሁ። እንድታመሰግኑልኝ ፈልገው አክስቴ ቤቴ ናት ለማስወጠቢያ ብላ ላከችልኝ። እሷን አመስግኑልኝ። ቤዛ ቤቲ ሞዲነተርሽ የኔ እናት ቤትዬ አመሰግናለሁ። የኔ ውድ የኔ ማር ቤትዬ ክበሪልኝ። እሺ በጣም አመሰግናለሁ። ተባረኩልኝ፣ ተባረኩ። ሰላማችሁ ብዝት ይበልልኝ። አሚን አሚን። ደስ አላረዳ እንቅልፍ አልወሰደውም። 3 ቀን ሙሉ ካላሳየኋት እያለ አንቺ ቢዚ የሆንሽበት ስራ ላይ እንቅልፍ አልወስዳለም። የኔ ውድ በጣም አመሰግናለሁ። ደስ ብሎታል። እጅግ በጣም አሪፍ ያመሰግናለሁ። ሰላም አሚን አሚን። ፈጣሪ ያክብርልኝ። ሰላማችሁ ብዙ ሰላም ኢልሳ። ሄሎ እንዴት ናችሁ? አለው ሰላማችሁ ይሰማል? አዎ ይሰማል። እንዴ እሺ። አስተማሪ ታሪክ ነበራት፣ ኔትወርኳ ነቀላት። እሺ እንትና ሰሚራ አስተማሪ ታሪክ አለኝ። ኦኬ ቁጥሩን ድገሚልን አቡዬ። እሺ የሶስተኛ ዙር ትኬት መቁረጫ ቁጥር 0924986666 ሜምበር ሁኑ። ፋሚሊ ሜምበር ሁላችሁ ሜምበር ሁኑ። ሜምበር ሌትስ ጎ ፋሚሊ ሜምበር እኒድ እንሙላው። አንዴ ሜምበሩን ሰዓቱ ኤክስፓየርድ ሳያደርግ 136 ሰው ብቻ ነው ሜምበር የሆነው። 250 ሰው ሜምበር መሆን አለበት። ሌትስ ጎ ቴንክ ዩ ዜድ አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ፣ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ የሚሉትን አስገቢ። እሺ ግን አንድ ሰው ገብቶ አውርቶ ሲወርድ ሌላ ሰው ነው። እሺ ሜምበር ሁኑ። ሜምበር ቴንክ ዩ አሚን። ሌትስ ጎ ቴንክ ዩ ሊሎ ኢትዮ የጠፋ ሰው ሊሎ እንዴት ነሽ?
I miss you. Where have you been? Because of my account አይደለ? አካውንቴ ተዘግቶ ጠፍቼብሽ ነው አይደል ማሬ? ዛሬ እኔ ያገኘሽኝ ውዴ። ያ ብዙ የድሮ ፋሚሊዎቼ ተጠፋፍተናል። አካውንቴ ተዘግቶ ስንት 2 አካውንት ተዘግቶ ስከፍት መጀመሪያ በቆረጥነው ቁጥር አይቻልም። ይቻላል ማሬ፣ ከሰራልሽ ይቻላል። ከመለሱልሽ ካልመለሱልሽ ብዬ ነው ይሄን ቁጥር ምሰጥሽ። ሌትስ ጎ ፋሚሊ ሜምበር ሁኑ። አስተማሪ ታሪክ አለኝ የምትለውን አስገቧት። ሞዴሬተሮች ቤቲ፣ ዜድ እባካችሁ አስተማሪ ታሪክ አለኝ፣ ፍቅር ታሪክ አለኝ የሚሉትን ኮሜንት ላይ አስገቡ ፕሊዝ። ቴንክ ዩ። እሺ ተጨማሪ እርዳታ ከፈለጋችሁ ደግሞ ተጨማሪ ሞዴሬተር እጨምራለሁ። እሺ ሜምበር ሁኑላችሁ። ቴንክ ዩ ጄሪ። አይሰራም ማለት ዜድ እንግዲህ ምንም ማድረግ አልችልም። መስዬም አይሰራም። እሺ የቤቲ ብቻ ነው አሁን እየሰራ ያለው። ስለዚህ የቆዩትን ሞዴሬተሮች አንስቼ አዳዲስ ሞዴሬተሮች ማድረግ አለብኝ ወይ? ሞዴሬተራቸው በጣም ስለቆየ እየሰራላቸው አይደለም። እሺ ሌትስ ጎ። ኤልዳና እስቲ ያንቺ ከሰራ ሞክሪው አለሽ ኤልዳና። ኤልዳናዬ አለው በይ። ሆይ መላ አለው ይሮጣል እኮ ኮመንቷለሁ ብለሽ ይላ ስብ ያለው ሀቦ። እሺ ቤትዬ እኔ እናትሽ። እሺ በቃ እሺ ቤት ይስባለች። እሺ ደውለት ቢላ ክልኝ ሳልላ አይ በቃ ቤት ያለች ቤተሰብ ቴንክ ዩ። እኔ ስገባ ገብቶ ስወጣ የሚወጣ ሞዴሬተር ነው የምፈልገው እንጂ ዝም ብሎ የሆነ ሰዓት የሚመጣ ሰው አይደለም የምፈልገው ለሞዴሬተር። አንደኛ ኤልዳና ሁሌ ያለች፣ ዜድ ሁሌ ያለች፣ ቤቲ ሁሌ ያለች፣ ሶፊ ሁሌ ያለች። ግን ዛሬ ምን ሆና እንደቀረች ለምን እንዳረፈደች አልነገረችኝም። ሌላ ጊዜ የሆነ ቦታ ስትሄድ ዋትሳፕ ላይ ትነግረኛለች። ቤትዬ የሆነ ቦታ ስትሄድ ዋትሳፕ ላይ ትነግረኛለች። እና ስለዚህ ጌም የለም ዛሬ አለ 12 ሰዓት ላይ እኔና ሚኪ ፊት አውራሪ ጌም አለን እንዳትረሱ አደራ። እሺ 2 ሰው ባንዴ እኔ ነኝ ግን ኢንቫይት ያደረኩት ሁለቱንም። እስኪ እንደ ሁኔታው እሺ። አሽራቅ እኔ የሚያስተምር ታሪክ አለኝ። ሁሌ ሞክራለሁ። ሰላም ናችሁ? መጀመሪያ ማለት ነው አዲስ ስለሆንኩኝ ትንሽ ያስቸግራል። እሺ ምን መሰለሽ፣ እኔ ከአንድ ልጅ ጋር ወድጄ አገባሁኝ ማለት ነው። ትንሽ አማርኛ ስለሚያስቸግረኝ ነው። ችግር የለም። የተዋወቃችሁ ሀገር ላይ ማለት ነው። ሌላ ክፍለ ሀገር እየሰራው ነበረ፣ ስራ ነበረኝ። በድንገት እሱ መጥቶ ታስሮ መጣ ማለት ነው። ወንጀል ሰርቶ በዛ ነው እየተዋወቅኩት። እሱ ነው የወደደኝ መጀመሪያ ማለት ነው። ከዛ ወደደሽ እንዴት አየሽ? መጀመሪያ የታየሽ እሱ የታይቶሽ? መጀመሪያ እኔ ከሀገራችን ትንሽ ርቃል ሀገሩ ማለት ነው። ትንሽ እኔ የምሰራበት ቦታ ማለት ነው ትንሽ ርቃል። እዛ ተመላላሽ ነው የምሰራው። ሰኞ ይሄዳለው፣ ጁማ ይመጣለው። እሱ ደግሞ በድንገት የተሰረቀ እቃ ገዝቶ ታሰረ ማለት ነው። ከዛ ነው የተሰረቀው፣ ከዛ ሀገር ማለት ነው። ከዛ ታስሮ መጣ።
የተሰረቀበት ቦታ መታሰር አለበት። ከዛ እዛ ጓደኛው ያቀኛል ደወለልኝ ማለት ነው እዛ ሀገር። ከዛ ትንሽ ቅርታሽ የታሰር ሂጂና ይኸው ረመዳን ውስጥ ስለሆነ የምበላውን አንቺ የምትበይውን አድርሽለት አለኝ። እሺ ብዬ ሲያደርስለት እሱ አየኝና ከዛ በኋላ ወደደኝ ማለት ነው። ከዛ እኔ አላሰብኩም ነበረ። ምግብ ልታደርሽለት ሄደሽ ነው ያየሽና? አዎ አንተዋወቅም። የኛ ሀገር ነው እሱ የምሰራው። ስራው ግን አንድ ሀገር ነን የምንኖረው ማለት ነው። እሱ ወጣ ያለ ነው። የኔ ከተማ ውስጥ ነው ሀገራችን ማለት ነው። እኔ ግን አላውቀውም፣ እሱም አያውቀኝም። እዛ ሀገር ነው እየተገናኘ ነው ማለት ነው። ከዛ እሱ አየኝ ወደደኝ። ከዛ በኋላ እኔ ሁኔታው ምንም አላውቅም። ሲጠይቀኝ እሺ ብዬ ወደድኩኝ፣ እኔም ወደድኩኝ፣ ገባሁበት ማለት ነው። ከዛ ሁኔታውን አላውቅም ነበረ። ቤት ሰራተኛ አለው። ትንሽ እዚህ ላይ ይከብዳል። ቤት ሰራተኛው ከሱ ጋር ነው የምትኖረው። እኔ አላውቅም ነበረ። ሲያገባኝ ምንም ነገር የለም። እኔ አላውቅም፣ ሁኔታው ሁሉም አላውቅም ነበረ። ከዛ እሷ የእንቅልፍ መድኃኒት እየሰጠችኝ በቡና አድርጋ እኔ ተኛለሁ፣ ከሱ ጋር ትኖራለች እና እሱ ለምን ትተኛለሽ ይለኛል። እኔ አላውቅም። እኔ ቡና እወዳለሁ በጣም። ከዛ ከስራ ስገባ ቡና ታፈላለች። በእኔ ቡና ታርገና ትሰጥኛለች። እኔ ልጅ ወልጃለሁ። ከወለድኩ በኋላ ልጄም በጡቴ ይወስዳል መድኃኒቱ ማለት ነው። ከዛ እኔ ምተኛለሁ፣ ልጄ ሁለታችን እንተኛለን። ከዛ እነሱ እንደፈለጉ ይሆናሉ ማለት ነው። ከዛ እኔ አላውቅም ነበረ። ሌላ ለአንቺ የእንቅልፍ ኪኒኑን የምትሰጥሽ ማናት? ሰራተኛዬ። ሰራተኛሽ ከባለሽ ጋር ትማግጣለች? አዎ። ስለዚህ እሷ ፍሪ ሆና ለመማገጥ አንቺን በምግብ ውስጥ የእንቅልፍ መድኃኒት እያደረገች ትሰጥሻለች? አዎ። ከዛ ልጅሽ ደግሞ በጡት ይወስደዋል መድኃኒት? እሱ ይተኛል፣ አይነሳም። ይሄን ያውቃል ቤትሽ? ከዛ በኋላ ነው አንድ እህት አለች፣ እሷን አመጣሁኝ። እሷን ተምራ ከእሷ ተምራ ከሱ መማገጥ ጀመረች ማለት ነው። ከሱ ጋር ሌላ ሰራተኛ ስታመጭ? አዎ እህቱ ናት። የእህቷ ለምን አንቺ ለምን ሰራ እሷን ትተሽ እህቷን አመጣሽ? ምን ተፈጥሮ ነው አንቺና በሷ ማለት? እኔ አሁንም አላውቅም እኮ እኔ እሷ እየተማረች ነው። ትምህርት ትማራለች። ትምህርት ትማራለች። ስለዚህ ልጅ የምጠብቅ የለኝም። እኔ ስራ ቦታ ነኝ፣ ስራ ይሄዳለሁ። ስለዚህ ለልጅ ያስፈልገኛል ሰው። ስትመጣ ነው ሰራተኛሽ የምትሰራው ስራ። አንዴ በእናትሽ እየረበሸን ነው፣ ስልኩን አንሺ ወይ ደግሞ ዝጊው። ቆይ አይሰማም፣ ትንሽ የደወሉብኝ ነው።